ልፋት እርግማን ነው። ልፋት በልፋትና በትጋት መካከል ልዩነት አለ። ዝም ብሎ መልፋት፣ መኳተን፣ መልፋት የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላችሁ? በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። ልፋት ዝም ብሎ መልፋት፣ መኳተን፣ መልፋት በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ፣ ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው እንድች ጨርቅ እንደዚህ ይዘው እንድች ያደርጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50፣ $100፣ $50፣ $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ ያየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት ዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን ከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያን የመጣ ነው ወዳጄ ብዬ ነጭ ነው። በጣም ገርሞታል። በጣም ስለዚህ ጫማ ይጠርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣው፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔም ወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መጣ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም። መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል።
እና ውጪ አንድ ዘመድ የለውም። ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽም መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ። ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁንም ፕሌን ውስጥ ሲገባ እየሰማ እንዲህ ይላል። የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆሞ ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አደረጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባላል በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋኖዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ። የመገፋት ኮርስ ትወስዳላችሁ። ወድቆ የመነሳት ኮርስ ትወስዳላችሁ። የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው። በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ፣ ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ።
ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረቃችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ እሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጠዋል። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሐረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያንን ስሰራ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሚኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በሕይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ሕይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክቱ ደም ጊዜ ስጧቸው። በኋላ ቤነፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለእነሱ በጣም ትልቅ ነውና ጊዜ ስጧቸው። እንደምትወዷቸው ንገሯቸው።